በአሁኑ ወቅት ከኢራን ጋር እየተካሄደ ያለው ጦርነት በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ያለውን ከፍተኛ መዋቅራዊ ስንጥቅ እያጋለጠ መሆኑ ተሰምቷል። ይህ ውስጣዊ ክፍፍል ጥያቄ ውስጥ የከተተው ድርጅቱ በመካከለኛው ምስራቅ ለሚነሱ አዳዲስ ቀውሶች የመስጠት አቅሙን ብቻ ሳይሆን ተለዋዋጭ በሆነው ዓለም አቀፍ ግጭት ውስጥ ያለውን አንድነትም ጭምር ነው። የኔቶ አባል ሀገራት በየትኛው ጉዳይ ላይ ቅድሚያ መስጠት እንዳለባቸውና የት ጣልቃ መግባት እንደሚገባቸው ባላቸው ልዩነት ምክንያት ድርጅቱ ከውጭ ከሚመጣ ጥቃት ይልቅ በውስጣዊ መከፋፈል የመዳከም ስጋት ተጋርጦበታል። ከመስከረም 11 ጥቃት በኋላ በአፍጋኒስታን ጣልቃ በመግባት ዓለም አቀፍ የደህንነት ተዋናይ ሆነዋል። ቅርብ ጊዜ ወዲህ ደግሞ የሩሲያና ዩክሬን ጦርነትን ተከትሎ ወደ ቀድሞ የምስራቅ አውሮፓ መከላከያና መከላከል ተልዕኮው ተመልሶ ነበር። ይሁን እንጂ አሁን ያለው የኢራን ጦርነት አባላቱን በተለያዩ ፍላጎቶችና ቅድሚያ በሚሰጣቸው ጉዳዮች መካከል እየከፋፈለ ይገኛል። ይህም ድርጅቱ በስትራቴጂ ደረጃ አንዱ ሆኖ የመቀጠል አቅሙን አደጋ ላይ ጥሎታል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በኔቶ አባል ሀገራት መካከል አዲስና የተለየ ፈተና ይዞ መጥቷል። ይህ ግጭት በቀጥታም ከአውሮፓ ደህንነት ጋር ከተያያዘው የዩክሬን ጦርነት በተለየ መልኩ በድርጅቱ ስልታዊ የትኩረት አቅጣጫዎች ላይ ልዩነት ፈጥሯል። ለአሜሪካም የመካከለኛው ምስራቅ ቀውስ የዓለም አቀፍ የበላይነት ፉክክር፣ ታማኒነትን የማስጠበቅና የባህር ላይ ደህንነት ጉዳይ በመሆኑ ዋነኛ የትኩረት ማዕከል ነው። በአንጻሩ ግን ለብዙ የአውሮፓ አጋሮች ቅድሚያ የሚሰጠው ጉዳይ ሌላ ቦታ ላይ ነው። የአውሮፓ ሀገራት ትኩረት አሁንም በምስራቃዊው የኔቶ ክንፍና በዩክሬን ጦርነት ላይ እንደተገደበ ነው። ከነዚህ ሀገራት እይታ አንጻር አሁን ባለው አስቸጋሪ ወቅት ከኢራን ጋር በሚደረግ ግጭት ውስጥ ጠልቆ መግባት የሚከተሉትን አደጋዎች ያስከትላል ተብሎ ይፈራል። የወታደራዊናም የፋይናንስ አቅምን ማዳከም፣ የፖለቲካ ትኩረትን መከፋፈል፣ በአውሮፓ መከላከያ ላይ መደረግ ያለበትን ስልታዊ ትኩረት ማሳጣት። ይህ በዋሽንግተንና በአውሮፓ ዋና ከተሞች መካከል ያለው የቅድሚያ ዝርዝር ልዩነት ኔቶ በዓለም አቀፍ ቀውሶች ላይ አንድ ወጥ አቋም ይዞ ለመቀጠል ያለውን አቅም እየተፈታተነው ይገኛል። ላለፉት 10 ዓመታት በአሜሪካና በአውሮፓ መካከል የነበረው የጋራ የስጋት ግንዛቤ እየተሸረሸረ መምጣቱም እየተገለጸ ነው። ቀደም ሲል ሁለቱም ወገኖች የአውሮፓ አህጉርን መከላከል ላይ ያተኮረ ወጥ የሆነ ስምምነት የነበራቸው ቢሆንም አሁን ላይ ግን ይህ ስምምነት እየፈረሰ መሆኑ ታይቷል። ዋሽንግተን በአሁኑ ወቅት ኔቶን ከመካከለኛው ምስራቅ እስከ ኢንዶ ፓሲፊክ ባሉ የተለያዩ የዓለም ክፍሎች ውስጥ ከአያላን ተቀናቃኞች ጋር ለሚደረግ ፉክክር እንደ ዓለም አቀፍ መድረክ ትመለከተዋለች። በአንጻሩ ግን አብዛኞቹ የአውሮፓ ሀገራት አሁንም ድርጅቱን በዋናነት የአውሮፓን ዳር ድንበር የሚያስከብር የመከላከያ ተቋም አድርገው ነው የሚቆጥሩት። ይህ በሁለቱ ወገኖች መካከል ያለው የአመለካከት ልዩነት አሁን ላይ ተራ ቅሬታ ሳይሆን በድርጅቱ ውስጥ ትልቅ መዋቅራዊ ችግር እየሆነ መጥቷል። ይህም ኔቶ ለወደፊት የዓለም አቀፍ ቀውሶች የሚሰጠውን ምላሽናም የጋራ አንድነቱን አደጋ ላይ ሊጥል እንደሚችል ባለሙያዎች ያስጠነቅቃሉ። በኔቶ ውስጥ እያደገ የመጣው የስትራቴጂ ልዩነት ድርጅቱን ለሁለት እየከፈለውም ይገኛል። አንደኛው ወገን ኔቶ ዓለም አቀፋዊ ተሳትፎ እንዲኖረውና ተለዋዋጭ እንዲሆን ሲወተውት፣ ሌላው ወገን ደግሞ ድርጅቱ ትኩረቱን በተወሰኑ መልክዓ ምድራዊ አካባቢዎች ላይ ብቻ እንዲያደርግና ጥብቅ ስልታዊ ዲሲፕሊን እንዲከተል ይሞግታል። ይህ በሁለቱ ራዕዮች መካከል ያለው ክፍፍል በአፋጣኝ መፍትሄ ካላገኘ ኔቶን አንድነቱን ከጠበቀ ጠንካራ ድርጅት ወደ ተለያዩ እርስ በርሳቸው ወደሚጋጩ ፍላጎቶች ስብስብነት ሊቀይረው እንደሚችል እየተፈራ ነው። ይህ ስልታዊ ክፍፍል የሚያስከትላቸው ስጋቶች የአንድነት መላላት፣ አባል ሀገራት በጋራ ጠላት ላይ ከማተኮር ይልቅ በየራሳቸው ቅድሚያ በሚሰጧቸው ጉዳዮች ላይ ብቻ እንዲያተኩሩ ሊያደርግ ይችላል። ሌላው የውሳኔ አሰጣጥ መዘግየት ነው። ግልጽ የሆነ የጋራ ራዕይ ከሌለ ለድንገተኛ ዓለም አቀፍ ቀውሶች ፈጣን ምላሽ የመስጠት አቅም ይዳከማል። ታማኒነት መቀነስ፣ በውስጣዊ ክፍፍል የተዳከመ ድርጅት ለተቀናቃኞች ያለው የመከላከልና የመግታት ዲትረንስ አቅም ዝቅተኛ ይሆናል። የኔቶ መሪዎች ይህንን መዋቅራዊ ክፍፍል በማስታረቅ ድርጅቱ በ21ኛው ክፍለ ዘመን ያለውን ሚና ዳግም መተርጎም እንደሚጠበቅባቸው የፖለቲካ ተንታኞች ያሳስባሉ። በኔቶ ውስጥ እየታየ ያለው የስትራቴጂ ልዩነት የንድፈ ሐሳብ ጉዳይ ብቻ ሳይሆን የድርጅቱን የጋራም የመንቀሳቀስ አቅም በተግባር እየፈተነው መሆኑም ተገልጿል። የኔቶ ጥንካሬ ምንጊዜም ቢሆን በወታደራዊ ቁሳቁስ ላይ ብቻ ሳይሆን በጋራ ስጋቶች ላይ ባላቸው ወጥ አቋም ላይ የተመሰረተ በመሆኑ ይህ ስምምነት መዳከሙ ድርጅቱን ለከፍተኛ አደጋ ያጋልጠዋል። የአውሮፓ ሀገራት አሁን ላሳዩት ጥንቃቄ ቀደምት ልምዶቻቸው ትልቅ ሚና ተጫውተዋል። በተለይም የኢራቅና አፍጋኒስታን ጦርነቶች ግልጽ ዓላማና አስተማማኝ ውጤት በሌላቸው ጦርነቶች ውስጥ መሳተፍ ያስከተለው ጠባሳ አሁንም በአውሮፓ መንግስታት ዘንድ አልዳነም። ሌላው የስህተት ስጋት ነው። ከኢራን ጋር ወደሚደረግ ጦርነት መግባት ቀደም ሲል የተፈጸሙ ስህተቶችን በበለጠ ሁኔታ ባልተረጋጋ ቀጠና ውስጥ የመድገም ስጋት እንዳለው ይገመታል። አሁን ያለው ቀውስ ከኔቶ ከአንድ ወጥ የጋራ መከላከያ ተቋምነት ወደ ተለያዩ ፍላጎቶች ስብስብነት የሚቀየርበት የታሪክ አጋጣሚ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። የጋራ ግንዛቤው እየቀነሰ በመጣ ቁጥር የተቀናጀ እርምጃም የመውሰድ እድሉም እየጠበበ ይሄዳል። የአውሮፓ አጋሮች በመካከለኛው ምስራቅ ግጭት ውስጥ ላለመሳተፍ የሚያሳዩት መቆጠብ የራሱ የሆነ ዋጋ እንደሚያስከፍልም
ይታወቃል። አውሮፓውያን ትኩረታቸውን በገዛ አህጉራቸው ላይ ለማድረግ ቢመርጡም ይህ ውሳኔ ከዋሽንግተን ጋር ያላቸው ልዩነት ይበልጥ እያሰፋው ይገኛል። ይህ ስምምነት የማጣት ሂደት በቆየ ቁጥር የጋራ ስልታዊ ባህልን ጠብቆ መቀጠል አስቸጋሪ እየሆነ ይመጣል። በተጨማሪም በዚህ ጉዳይ ላይ ግልጽ የሆነ ስልታዊ ስሌት እንዳለ ይነገራል። የሩሲያ ተጠቃሚነት ሌላው ጉዳይ ነው። በመካከለኛው ምስራቅ ሁለተኛ የጦር ግንባር መክፈት ኔቶ በአውሮፓ ላይ ያለውን ትኩረት እንዲቀንስ ያደርገዋል። ይህ ደግሞ ሩሲያ በከፍተኛ ሁኔታ የምትፈልገው ጉዳይ ነው። የምዕራባውያን ትኩረት መከፋፈል ሞስኮ በዩክሬን የረዥም ጊዜ ጦርነት ውስጥ ባለችበት በዚህ ወቅት የምዕራባውያን ትኩረት መከፋፈል ለእሷ ትልቅ እፎይታ ይሰጣታል። ኔቶ በተለያዩ ቀውሶች ውስጥ ራሱን በዘረጋ ቁጥር ሩሲያ በራሷ ዳርቻ ላይ በነጻነት ለመንቀሳቀስ ሰፊ ዕድል ታገኛለች። በመሆኑም የአውሮፓ ሀገራት ከኢራን ጋር ወደሚደረግ ጦርነት ውስጥ አለመግባታቸው የራሳቸውን ጥቅም ቢያስጠብቅም በኔቶ አንድነትና በሩሲያ ዩክሬን ግንባር ላይ የራሱ የሆነ አሉታዊ ተጽዕኖ ሊኖረው እንደሚችል ትንታኞች ይገልጻሉ። አሜሪካ በመካከለኛው ምስራቅ ባለው ጦርነት ውስጥ በገባች ቁጥር በሌላኛው የዓለም ክፍል በኢንዶ ፓሲፊክ ቀጠና ያላት ዲፕሎማሲያዊና ወታደራዊ ትኩረት እየቀነሰ መምጣቱ ለቻይና ትልቅ ጥቅም እየሰጠ መሆኑም እየተነገረ ነው። ቻይና በዚህ ሂደት ውስጥ ቀጥተኛ እርምጃ መውሰድ ሳያስፈልጋት አሜሪካ በተለያዩ የዓለም ክፍሎች ባሉ ግጭቶች ውስጥ በገባሽ ቁጥር ያላት ወጥ የሆነ ስትራቴጂ እየተዳከመ ይሄዳል። ይህ ደግሞ ቤጂንግ በቀጠናው ያላትን ተሰሚነት ለማሳደግ ምቹ ሁኔታን ይፈጥርላታል። ታዋቂው የጂኦፖለቲካ ተንታኝ ብሪዚስኪን እንደሚለው የአውሮፓ እስያ ዩሮኤዥያ መረጋጋት የቀጠና ሊረጋጋ የሚችለው የምዕራባውያን ሀያላን ወጥ የሆነ ስልታዊ አንድነት ስትራቴጂክ ኮሄረንስ ሲኖራቸው ነው። በመሆኑም አሜሪካ በመካከለኛው ምስራቅ ካለው የኢራን ጦርነት ጋር ስትታገል፣ በሌላ በኩል በፓሲፊክ ውቅያኖስ አካባቢ ላይ ቻይና የምትሰጠው ትኩረት እየቀነሰ መምጣቱ በዓለም አቀፍ ፖለቲካ ላይ ከፍተኛ ለውጥ ሊያመጣ እንደሚችልም ተንታኞች ያስጠነቅቃሉ። ቴህራንና ዋሽንግተን የሆርሙዝ ወሽመጥን ደህንነት፣ ዓለም አቀፍ የኤነርጂ ፍሰትና ለባህር ላይ መረጋጋት ወሳኝ መሆኑ አያጠያይቅም። የሆርሙዝ ወሽመጥ ደህንነት ለዓለም አቀፍ የኤነርጂ ፍሰትና ለባህር ላይ መረጋጋት ወሳኝ መሆኑ አያጠያይቅም። ይሁን እንጂ አሁን ባለው ግጭት ውስጥ ወሽመጡን መጠበቅ ቀላልና ገለልተኛ እርምጃ እንዳልሆነ ተገልጿል። ዋሽንግተን ወሽመጡን የመጠበቅ እርምጃዋን እንደ መከላከል ዲፌንሲቭ ሚሽን ብታቀርበውም በቴህራን በኩል ግን እንደ ቀጥተኛ የጦርነት ማስፋፊያ ተደርጎ ሊተረጎም ይችላል። ይህ አሻሚ ሁኔታ ደግሞ ግጭቱን ወደ ከፋ ደረጃ የማሸጋገር ከፍተኛ ስጋት አለው። የአውሮፓ መንግስታት በዚህ ሂደት ውስጥ ለመሳተፍ ፈቃደኛ ያልሆኑ በሚከተሉት ምክንያቶች እንደሆነ ፖለቲከኞች ይናገራሉ። አንደኛው ግልጽ የፖለቲካ ግብ አለመኖር ነው። ወታደራዊ እርምጃው መጨረሻው ምን እንደሆነ በግልጽ አልተቀመጠም። የመውጫ ስልት ኤግዚት ስትራቴጂ አለመኖር፣ አንዴ ግጭት ውስጥ ከተገባ በኋላ በሰላም የመውጣት እቅድ ባለመኖሩ ስጋትም ገብቷቸዋል። በመሆኑም አሜሪካ በወሽመጡ ላይ የምታደርገው እንቅስቃሴ በኢራን ዘንድ እንደ ትንኮሳ ሊታይ ስለሚችል አውሮፓውያን ግልጽ የሆነ የፖለቲካ ስምምነት ሳይኖር ወደዚህ አደገኛ ቀውስ ውስጥ ለመግባት አለመፈለጋቸው በድጋሚ አረጋግጠዋል። የአውሮፓ አጋሮች ከአሜሪካ ጋር ያላቸው ትብብር ሙሉ በሙሉ ውድቅ ባያደርጉትም የትብብሩን ወሰን በድጋሚ በመገምገም ላይ በመሆናቸው በኔቶ ውስጥ በህብረት መቆምና ተከታታይ ሆኖ መሰለፍ ላይ ልዩነት ፈጥሯል። ኔቶ እንደ ቀድሞ አንድ ወጥ የሆነ ጠላት ሳይሆን በበርካታ ተፎካካሪ ቀጠናዊ ስጋቶች መካከል ትኩረቱን ሳይበታትን ካልሰራ አቅሙን ከተገቢው በላይ በመዘርጋት ለከፍተኛ መከፋፈል ሊጋለጥ እንደሚችል ተንታኞች ያስጠነቅቃሉ። አሁን ያለው የኢራን ጦርነት የኔቶን ወታደራዊ አቋም ብቻ ሳይሆን የድርጅቱን መሰረታዊ ማንነት እየፈተነ መሆኑም እየተነገረ ነው። የኔቶ ጥንካሬ የሚለካው በዓለም አቀፍ ደረጃ በሚያደርገው እንቅስቃሴ ሳይሆን ሚናውን በግልጽ በመለየትና ስልታዊ ዲሲፕሊን በመከታተል እንደሆነ ተንታኞች ያስገነዝባሉ። በአሁኑ ወቅት በኔቶ ውስጥ ያለው ዋነኛው ክርክር የሚከተሉትን ነጥቦችም ያካትታል። አጋርነትና ወጥ አቋም፣ ሶሊዳሪቲ ቨርሰስ አላይንመንት። የአውሮፓ አጋሮች ከአሜሪካ ጋር ያላቸውን ትብብር ባይክዱም የትብብሩን ወሰን ግን በድጋሚ እየተረጎሙት ይገኛሉ። የተለያዩ ስጋቶች ኔቶ በአንድ ጊዜ ሩሲያን በአውሮፓ የተለያዩ ስጋቶች ሌላው ነው። ኔቶ በአንድ ጊዜ ሩሲያን በአውሮፓ አለመረጋጋትን በመካከለኛው ምስራቅና ስልታዊ ፉክክርን በእስያ ቻይና ለማስተናገድ እየሞከረ ነው። ሌላው የመዳከም ስጋት ነው። ኦቨርስትሬች። ድርጅቱ ቅድሚያ የሚሰጣቸው ጉዳዮች ላይ ለይቶ ካላስቀመጠ አቅሙ በከንቱ ሊበታተን ይችላል። ይህ ደግሞ ጥንካሬን ሳይሆን ድርጅታዊ መከፋፈልን ፍራግሜንቴሽን ያስከትላል። በመጨረሻም ኔቶ እንዲከላከል የሚጠበቅበት ግዳጅና አባላቱ ለመዋጋት ካላቸው ፍላጎት ጋር ካልተጣጣመ እውነተኛው ስንጥቅ ከውጭ ጠላት ሳይሆን ከድርጅቱ ውስጣዊ መከፋፈል ሊመጣ እንደሚችል ተመልክቷል። ሌላው ጉዳይ ፕሬዚደንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ያዳበሩት አንድ የተለየ ባህሪ አስተዳደራቸው ከኢራን ጋር እያካሄደ ያለው ጦርነት ስኬታማነት ጥያቄ ውስጥ ሊጥለው እንደሚችል ብዙ ፖለቲከኞች እየተናገሩ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያርጋችሁ ቤተሰብ ሁኑ።